የዘላለም አምላክ እግዚአብሔር የተባረከና የተቀደሰ ይሁን። ዛሬ ደግሞ በዚህ አይነት መንገድ በህይወቴ አገልግሎቴ ባለፍኩበት ነገር ከእናንተ ጋር እንደሆን እግዚአብሔር አምላክ ይህንን ጊዜና እድል ስለሰጠኝ ጌታን አመሰግናለሁ። ስሜ ቄስ በርናባስ እባላለሁ። እንግዲህ ይሄ ታይትል ወይም ደግሞ ይሄ ማዕረግ ምናልባት ብዙ ላልገባችሁ በዚያን ጊዜ መጀመሪያ በዚህ ማዕረግ ስም ለመጠራት ሲጀመር ቀላል ሁኔታ አልተከፈለም። ምክንያቱም እንዲህ ቄስ ብሎ ለመጥራት ዋጋ የሚያስከፍልበት ዘመን ስለነበረ በዚህ ማዕረግ የእግዚአብሔር ሰዎች ወንጌል የገባቸው ቄስ እከሌ ተብሎ ሲጀመር በዚያን ጊዜ ሰዎች ጆሮቻቸው ተከፈተ፣ አእምሯቸው ተዘጋጀ፣ ወንጌልም በመስማት በዚህ ሁኔታ ነው። ስለዚህ ሁሉም ካህናት ነን። እንግዲህ እንደ እግዚአብሔር ቃል ደግሞ ቤተክርስቲያን ትሾማለች። እጆቿን ጭና ሐዋርያትን እንደለየች በርናባስና ጳውሎስን እንደለዩ እጆቻቸውን ጭነው ደግሞ ለወንጌል ስራ ይለያሉ። በዚህ አይነት ጥሪ ደግሞ እኔም ወደዚህ እንደመጣሁ አውቃለሁ። ይሄም ብቻም አይደለም። ከቅድመ አያቴ ከኦኔሲሞስ ነሲብ አንስቶ መልካምና በጎ ነገር የተላለፈ ስለሆነ ከአጎቶቼ ከአያቶቼ ከሴትና ከወንድ አያት ብዙ የተማርኩት ነገር ስላለ ያ ውርስ ሆኖ አቁሞኛል በዚህ ዘመን። የሰማይ አምላክ እግዚአብሔር የተመሰገነ ይሁን። ይሄ ብቻ ሳይሆን በእግዚአብሔር ቃል ብዙ ደግሞ ከልጅነቴ ጀምሮ የተማርኩት እና ይሄን ይመስላል። ጌታን እጅግ በጣም አድርጌ ያመሰግናለሁ። ይህንን አገልግሎት ከጀመርኩ በኋላ እንደ ልጆችም እንደ ወጣቶችም በማደግ አስታውሳለሁ። በተለይ እያደግኩ ስመጣ በተለይ ቤተክርስቲያኒቷ የወጣቶችን የምታሰባስብበት የተለየ አዳራሽ ስለነበረ ቅዳሜ የምንሰበሰብበት ነበረ እና ቤተክርስቲያን አጠገብ አለ። ቅዳሜ ከሰዓት በኋላ በዚያ ደግሞ ካደግን በኋላ ወጣቶች ከሆን በኋላ መጫወቻዎች አሉ። የአምልኮ ጊዜ ደግሞ አለ። በዛ ውስጥ ነው ያደግኩት እና ያ ሁሉ ትዝ ይለኛል። እግዚአብሔርን አመሰግናለሁና በዚህ ሁኔታ ካደግኩ በኋላ በተለይ የማረሳው ካደግኩ በኋላ በዚህ ወጣቶች ውስጥ በነበርኩ ጊዜ በ1964 ዓመተ ምህረት ላይ ጌታ የተመሰገነ ይሁን የመንፈስ ቅዱስ እንቅስቃሴ በቤተክርስቲያኑ እየተካሄደ ነው የመጣው እና በዛ ውስጥ አብሬያቸው የምናገለግለው ቄስ በልና ነበሩ፣ ቄስ ተስፋዬ ነበሩ፣ እንደዚሁም ደግሞ መኮንን ነገራም ነበረ፣ ሌሎችም ወጣቶች ነበሩና በዛ ውስጥ ፕሮግራም እየመራን የእግዚአብሔር ቃልን እያጠናን እየመራን እየዘመርን ነው ያደግነውና መዝሙሮችም ደግሞ እናወጣ ነበር። ጌታ አምላክ የተመሰገነ ይሁን። ያ እየሰፋ እያደገ መጣ። በህይወቴ ውስጥ ይሄ መልካም ጊዜ ጥሩ ጊዜ ሰጥቶኛል። ጌታ የተመሰገነ ይሁን እና በዛ የነበረውን ነገር ሳስበው በዚህ አይነት ሁኔታ ነበረ። ጌታ እግዚአብሔር የተመሰገነ ይሁንና እንማማር ነበረ። ያ እንቅስቃሴ ያ የመንፈስ ቅዱስ እንቅስቃሴ እጅግ መልካም ሁኔታ ነበረ። በተለይ የማይረሳኝ ደግሞ ለመናገር የምፈልገው ደግሞ አሁን እንኳን የአብይ ጾም ጊዜ ነውና ያ በፋሲካ ጊዜ የጌታ ትንሣኤን ለማክበር አንድ ሳምንት በህማማቱ ጊዜ ውስጥ ኮንፈረንስ ነበረ። በዛ በኮንፈረንስ ጊዜ ደግሞ ብዙ መዘምራን ብዙ አገልጋዮች ከየቦታ ይመጡ ነበረ። የማይረሳኝ ታላቅ ድንቅ ግሩም የሆነበት ጊዜ ያሳለፍኩበት ጊዜ ነው። እግዚአብሔር አምላክ የተመሰገነ ይሁን። በተለይ ከአዲስ አበባ የጽዮን መዘምራን የተባሉት እነሱ ይመጡ ነበረ። የእንጦጦ መዘምራን በዛ ይመጡ ነበረ። አንድ ሳምንት በዛ ሁኔታ መምህር ስለሺ ነበሩ የሚያስተምሩ፣ ሌሎችም ደግሞ ነበሩ። ወንድማችን ንጉሴ ተፈራ እንደዚሁም ደግሞ እሱም እንደዚሁ
ብዙ 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 ነበሩ እና ያ መልካም ጊዜ ነበር፣ ያ የማይረሳኝ። በተለይ ሲሆን መዘምራን የነበሩ መዘምራን ልቤን በጣም የለወጠ አንድ መዝሙር አለ የወንድም ሽፈራውና ጌጤ የኔ ፍሬ ካሳዬ ለደሜ የሚለው በጣም ልቤን የለወጠ ሲሳይ አለ። ከነሱ ጋር የነበሩ በህይወት ካሉ በጣም ደስ የሚለኝ ነገር ነውና እግዚአብሔር አምላክ የተመሰገነ ይሁን። ያ 64 የጀመረው እንግዲህ እጅግ መልካም ጊዜ እየሰጠን መጓጓዝ ጀመርን ማለት ነው። ክብር ለስሙ ይሁን እና ከዛም በኋላም ደግሞ ወደ ዘመቻ መሄድ መጣ። ከዘመቻ መልስ ደግሞ በመመለስ ደግሞ እንደዚሁም ደግሞ እሱ ካለቀ በኋላ ወደ ቤተክርስቲያን መተን በማገልገል ደግሞ ጀመርኩ ማለት ነውና በአዲስ አበባ ወንጌላዊት መካነ ኢየሱስ ቤተክርስቲያን በሂሳብ አስተማሪነት ተቀጠርኩኝ። ምክንያቱም ከመምህራን ማሰልጠኛ የዘመትኩ ስለነበረ እና ያንን ካለቀ በኋላ ስንጀምር እዛ ስፍራ ደግሞ መጥቼ ገባው። ጥቂት ጊዜ ነው ሂሳብ አስተማሪ ሆኜ እንዳስተምር የተጋበዝኩት እና ያንን ወዲያውኑ እኔ ክፍል ስገባ በመዝሙር ነው የሚጀምረው የማስተምረው። ከዛ ትምህርት ቤት እድገት ኮሚቴ አይቶ ይሄማ ብለው ከ182 260 ደሞዝ አድርጎ የወንጌል አስተማሪ ደግሞ የመጽሐፍ ቅዱስ አስተማሪ ደግሞ አደረጉኝ። እግዚአብሔር የተመሰገነ ይሁን። በነዛ ሁሉ እግዚአብሔር እየኮተኮተኝ ያሳድገኝ ነበረ። ክብር ለስሙ ይሁን። ከዛ ከቤተ ክርስቲያን አገልግሎት በኋላ ደግሞ ሰሚናሪ ገባው። ሰሚናሪ ገብቼ ደግሞ እዛን ጊዜ የደርግ ጊዜ ስለነበረ ለመጨረስ ችያለሁ። ከዛ ደግሞ ወደዚህ ፋሚሊ ሪዩኒየን መጣው ቤተሰቤ ጋር ለመገናኘት። ጌታ የተመሰገነ ይሁን። በዚህ በዩናይትድ ኪንግደም ደግሞ እግዚአብሔር መልካም ጊዜ ሰጠኝ። የተማርኩትን ያንን ከልጅነቴ እግዚአብሔር ያስተማረኝን እግዚአብሔር ጸጋውን አብዝቶ በእግዚአብሔር ቃል በተለይ ወደዚህ ከመጣ በኋላ በልቤ ውስጥ የሞላው የመጽሐፍ ቅዱስ አጠናን ዘዴዎችን በመስጠት በየቦታው ሰዎች በእግዚአብሔር ቃል ዕውቀት እንዲሞሉ እንዲያድጉ በውስጤ መንፈስ ቅዱስ ስላደረገ ይህንን በተወሰነ በአራት ቦታዎች ከፋፍዬ ሊያስጠኑ የሚችሉትን ትሬኒንግ ሰጥቼ ይህን አገልግሎት ተጀመረ። እንግዲህ በዚህ ዘመን ደግሞ በአገልግሎቴና ተግዳሮት የገጠመኝ ነበረ እና የዛሬ 14 ዓመት ነው። ቀላል ሁኔታ አይደለም እና ይሄ ጉዳይ ሲጀመር እኔ በዚህ ሀገር በሉተራን ግሬት ብሪተን ነው ኦርዴንድ የሆንኩትና ይህንን ኦርዲኔሽንም ደግሞ ለቤተ ክርስቲያኔ ነው ኦርዲን ያደረጉኝ። እንግዲህ ይህንን ሲያደርጉ በጣም ትንሽ ኮንግሪጌሽን ስለነበረ ጠዋት እዛ አመልካለሁ፣ ከሰዓት ደግሞ ከወገኖቼ ጋር አገለግላለሁ፣ አመልካለሁ። ስለዚህ ከነሱ ጋር ስላወቁኝ በዚህ በተለይ በቅድመ እናቴ በኩል ስላወቁኝ በጣም አቅርበውኛል እና በጣም ጥሩ አባት ነበሩ። አንድ ካህን ፓስተር ብሎ ይጠሩኛልና ምክንያቱም ቴዎሎጂም ስለተማርኩኝ ስላወቁ እንደዚህ ብሎ አይጥሩኝ። እኔ በቤተ ክርስቲያኔ ስርዓት መሰረት ኦርዴን እንዳልሆንኩም እና ለዚህ አልበቃውም እና ትልቅ ማድረግ ነውና አይጥሩኝ አልኳቸው። እግዚአብሔር ይመስገን ቆይተው ለዚህ ማድረግ እንዲሾም አደረጉኝ እና ያው ከነሱ ጋር ነው የማመልከው። በተለይ ይሄ ቤተክርስቲያን የቆየ ቤተክርስቲያን ነው እና በዛ አቶ ማኑኤል አብርሃም በሁለተኛ ዓለም ጦርነት ጊዜ ከጃንሆይ ጋር እዚህ በነበሩ ጊዜ እዛ የሚያመልኩ ሰው ነበሩ። እዛ የነበሩ ሽማግሌዎች ጠይቀውኛል እሳቸውን እና ይሄ ካህን ለዚህ ለኦርዲኔሽን አደረሰኝ
ዝም ብሎ አይደለም ኦርዴን የሚያደርጉት፣ የሚያሰሩት ነገር አለ። ሰው ቴዎሎጂ ስለተማረም አይደለም፣ ግን የሚያሰሩት አለ። ኮሎኪየም ይሉታል። እሱን አሰሩኝና እና እሱን ደግሞ ዲፌንድ እናደርጋል ብለው ከዛ ጌታ ይባርካቸው 12 ካህናት ተሰብስበው ለዚህ ማዕረግ አበቁኝ ማለት ነው። እንዲያውም ማገልግላት ቤተክርስቲያን ለኔ የሚያስፈልገውን የክህነትን አልባሳትን ሊገዙልኝም ስለማይችሉ ገዝተው በምዕመኑ ሰጥተው ለምዕመኑ የሰጡኝ ጌታ ይባርካቸው። ለኔ ያንን የሚያስፈልገውን ይሰጡኛል ማለት ሳይሆን እንዲያውም እንዴት ሊያሳድጉኝ እንደፈለጉ እኚህ አባት መልካም አባት ስለነበሩ በዚህ አይነት ሁኔታ ኦርዴን አደረጉኝ እና ቀለብን ባይሰጡኝም ግን ከነሱ ጋር እሰበስባለሁ እና ጥሩ መግባባት አለ። ወንድማዊነት እና ይህንን ፍቅር ያሳዩኝ ነበረ እና ከነሱ ጋር ቀጠልኩኝ። የኔ ማገልግላት ቤተክርስቲያን የኢትዮጵያ ወንጌላዊት መካነ-ኢየሱስ ቤተክርስቲያን ደግሞ ነበረች እና ከሰዓት በኋላ እዛ አገለግላለሁ። እንግዲህ በዚህ አይነት ሁኔታ ከነሱ ጋር ከቤተክርስቲያኔ የሚያስፈልገውን ጥያቄ ጠይቀው ኦርዴን ካደረጉኝ በኋላ መጽሐፍ ቅዱስ ጥናት አለን እና መጽሐፍ ቅዱስ ጥናት ላይ ስናጠና አንዳንድ ጥያቄዎች መጡ። በተለይ ሮሜ ምዕራፍ 1 ቁጥር ወደ 26 እና 7 ላይ ለማይረባ አእምሮ ሰጣቸው የሚለው ነገር ጥናት ስናጠና ግራ የገቡኝ ነገሮች ነበሩና ምንም አላልኩም። ስለዚህ በዚህ አይነት ሁኔታ ገፍቶ እንግዲህ ያ የዛን ጊዜ ነገሩ እየበዛ እየሰፋ ከሄደ በኋላ አንድ ወጥ የሆነ እንደ ፖሊሲ ነገር ለቤተ ክርስቲያን ለማውጣት ሐሳብ አቀረቡ እና ሲያቀርቡ አንድ ሰው አንድ ምዕመን ይህን የተመሳሳይ ጾታ ፕራክቲስ የሚያደርግ ከሆነ ቢኖር ምን እናደርጋለን የሚል ጥያቄ ነበር እና ግራ ገባኝ። እኔ በቃ ምንም ለመናገር አልቻልኩም እና አንድ ሰው ነበር፣ እሱ 110 ገጽ ፔጅ አዘጋጅተዋል ይህንን ጉዳይ እና እየተጻፈ ይላካል፣ ይመጣል፣ እያነበብን እንመልሳለን። ተጠናቀረና ይህንን ጉዳይ ሊያወጡ ሲሉ እኔ በጣም ነው የከበደኝ እና በአጭሩ ይሄ ሁኔታ ሊቀጥል አልቻለም በእኔ በኩል። ምክንያቱም ምን ታደርጋለህ ተብዬ ተጠየቅኩኝ እና ደነገጥኩ፣ መናገርም አቃተኝ። አንድ ሰው ኦፕንሊ ሆሞሴክሹዋል ፕራክቲስ የሚያደርግ ምዕመን ቢኖር ምን እናደርጋለን ነበረ ጥያቄው እና እንግዳ ነገር ነበረ። የዛሬ 14 ዓመት በፊት ነው እንግዲህ ከዛ በፊት ነውና ግራ ገባኝና ጸጥ ስል ለምን ዝም ትላለህ አሉኝ። ወል ምንም መናገር አልቻልኩም። በዚህ አይነት ሁኔታ ያው ቢኖር ወይም ብትኖር እኔ ጸልያለሁ። ለምን ትጸልያለህ? እንተ ጸሎት አያስፈልጋቸውም፣ ያገለግላሉ፣ አስራት ያደርጋሉ። ስለዚህ ምን መጸለይ ያስፈልጋል አሉኝ። አይ እሱ ወይም እሷ ማንነታቸውን የካዱ ስለሆኑ ለማገዝ ጸልያለሁ አልኳቸው። 3 ጥያቄዎች ነበሩ። በእኛ በኩል በአንዱ ላይ አበቃ እና 12 ካህናት ነበርን። ተሰብስበን ለመወያየት ስንመጣ እኔን አቅርብ አሉኝ። ከኔ ጋር የነበሩ በጣም ዋነኞቹ ናቸውና አቅርብ አሉኝ። አይ እናንተ አቅርቡ አልኳቸው እና ያን ነገር ባካችሁን ይሄ ነገር ለክርስቶስም ኦርድ ነበረ፣ ለኔም ኦርድ ነው። ስለዚህ በሌላ ነገር እንዳትረዱኝ እና አልኳቸው። ከዛው ነገሩ አበቃ፣ ተዘጋ። ከዛ ለሚኒስትሮች ጋር ጨምረን ዲስከስ እናደርጋለን ተባለ። ከዛ በኋላ ያው ጸጥ ተባለ ማለት ነው። ለሚኒስትር የሚሉት እንግዲህ ካህን በሌለበት ቦታ እኛ ቤተክርስቲያን
የሚያገለግሉ አገልጋዮች ካህን ያልሆኑ ይመራሉ፣ ያገለግላሉ። እነሱ ለሚኒስቴር ነው የሚባሉት፣ አገልጋይ ነው የሚባሉት። ስለዚህ እነሱንም ጨምረን እንነጋገራለን ተባለ። እኔ በዚሁ ወደ ኋላ እንግዲህ ጸጥ አልኩኝ። በዚህ ሁኔታዎቹ እየገፉ ከነበርንበት ቤተክርስቲያን እንድንወጣ ወደ ሌላ ቦታ እንድንሄድ ተደረገ። ቀላል አይደለም፣ በዝርዝሩ መናገርም አያስፈልግም። የሆነ ሆኖ በዛ ሁኔታ ውስጥ ማለፍ ቀላል አልነበረም። ከዛሬ 14 ዓመት በፊት እንግዲህ ይሄ ቀስ በቀስ የመጣ ነገር ነው። ጌታ ይመስገን። ይሄን ይመስላል። በጣም ከባድ ነው እና እግዚአብሔር ግን ሐዘንም ቢኖር ስብራትም ቢኖር ምን የመሰለ ቆንጆ ቤተክርስቲያን ውስጥ የነበርን በእነሱ በኩል የተሰጠንን የነበረውን ከዛ ወጥተን ወደ ሌላ ቦታ እንድንሄድ መደረጉ እግዚአብሔር ይመስገን። ጌታ እስከዛሬ ድረስ አልጣለንም እና በዚህ ሁሉ መካከል እነሱ ኦርዴን ካደረጉ በኋላ እንዲያውም ማርች 7 34ኛው ዓመቴ ይመስለኛል። 34ኛው ዓመቴ ነው ኦርዴንድ ከሆንኩና እግዚአብሔር የተመሰገነ ይሁን። ማርች 7 ነውና እግዚአብሔርን አመሰግናለሁ። በዚህ መካከል በዚህ ሀገር ላጋባ የሚችለውን የጋብቻ ስልጣን ቀላል አይደለም እዚህ ሀገር ለማግኘትና ያንንም ሰጥተውኝ ነበረ። ያንንም መልሰው ወሰዱ። ጌታ ይመስገን። ይሄው እንግዲህ በዚህ ያለው ማለት ነው። ክብር ለስሙ ይሁን። ይሄን ይመስላል። ተግዳሮቱ ቀላል አይደለም እና ጌታን ለመከተል ስንል ብዙ ስደት አለ፣ ብዙ ፈተና አለ፣ ብዙ መከራ አለ። የዕብራዊ ጸሐፊ እንዳለው ምዕራፍ 12 ላይ የእምነታችን ጀማሪና ፈጻሚ ኢየሱስ ክርስቶስን እየተመለከትን በፊታችን ያለውን ሩጫ እንሩጥ አለ። ሩጫዎቻችን ሊገቱ የሚፈልጉ በብዙ አቅጣጫ ወደ ቤተ ክርስቲያን ታሪክ ስንመጣ ደግሞ የቀደሙት ሐዋርያት በኋላ ጌታ ሲያገለግል በነበረበት ጊዜ በኋላ የነበረው አገልግሎት ስትመለከቱ በተለይ ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ መስቀል ላይ ከሞተ በኋላ አብረውት ሲጓዙ የነበሩ ደቀ መዛሙርት ሁሉ በቃ እሱ ሲሞት ሲቀበር ደነገጡ እና ደንግጠው ሄደው በጨለማ ውስጥ ተቀመጡ። እንዳለው እንደነገራቸው ደግሞ ሶስተኛው ቀን ተነሳ። እነሱ ደንግጠው በቃ እሱ ሞቷል፣ አሁን ደግሞ እኛ ተራ ነው ብለው በተቀመጡበት ቦታ በመካከላቸው ተገኝቶ ሰላም ለእናንተ ይሁን ብሎ አረጋጋቸው። አረጋጋቸው። ሰላም ለእናንተ ይሁን፣ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔም እሰጣችኋለሁ እንደሚሰጥ አይደለም፣ ልባችሁ አይታወቅ አይፍራ ማለት። ያ ጊዜ ሐዘናቸው ወደ ደስታ ተለወጠ፣ ስብራታቸው ወደ መጠገን መጣ። ከዛ በኋላ ከሱ ጋር ወጡ። አይናቸው ተከፍቶ ሊወጡ ሲሉ ጠብቁ አላቸው። አብ የሰጠውን የተስፋ ቃል እስከሚፈጽም ድረስ ጠብቁ አላቸው። ከዛ 40 ቀንና 40 ሌሊት ከሱ ጋር አዩት፣ ዳሰሱት። ክቡር መንፈስ ቅዱስ በእነሱ ላይ በወረደ ጊዜ ማንም ምንም ሊያቆማቸው አልቻለም ወገኖቼ። ከዛ በኋላ እያንዳንዱ በቤተ ክርስቲያን ታሪክ ውስጥ ስትመለከቱት ብዙ ዋጋ ነው የከፈሉት። ዛሬም በዚህ ዘመን ላለን ሰዎች ብዙ ዋጋ እንደከፈሉ ብዙ ዋጋ ነው የምንከፍለው። መስቀሉን ተሸክሞ የማይከተለኝ ደቀ መዝሙሬ ሊሆን አይችልም ያለው። ስለዚህ መከራ አለ፣ ስደት አለ። በዚሁ ሁሉ መካከል ግን እግዚአብሔር አይተውም። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ አለ ጌታ። እሱን ስናይ ወገኖቼ መልኩን እየለዋወጠ በተለይ በዚህ መጨረሻ ዘመን ደግሞ እያየን የምንሄደው ነገር በዚህ ስመጣ ቆመናል። ከ14 ዓመት በፊት ይሄ ከመጣ በኋላ ጌታ ቆሞኛል።
ከማገለግለው ምእመን ጋር በህይወቴ በኑሮዬ በአገልግሎቴ የእግዚአብሔር ስም ብሩክ ይሁን። ጌታን እጅግ በጣም አድርጌ አመሰግናለሁና ቀላል አይደለም። አዎ ይህን ይመስላል። በዚህ ባጋጠመን ሁኔታ ውስጥ ስንመለከት ቀላል ነው ብዬ አይደለም፣ ግን ጌታ ይረዳል። በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን በእርሱ ላይ ጣሉ አለ ጴጥሮስ። ምእመኑ ሲቪር የሆነ ስደት ውስጥ ነው የነበሩት። ከባድ ፈተና ውስጥ ነው ያሉት። በጊዜው ከፍ እንዲያደርጋችኋል። ጊዜውን አናውቅብኛ። ይሄን ምሳሌ አንዳንድ ሰዎች ሲጽፉ ምን አሉ? ያ እሳት ውስጥ የገባው ወርቅ ጊዜውን አውቁ፣ አንጥረኛው ነው ጊዜውን አውቆ ከዛ ከእሳት ውስጥ ያወጣና ሀብል አድርጎ ይሰራል፣ ቀረበት አድርጎ ይሰራል። ይሄ ነው ያ ነው አልላችሁ። ስለዚህ እግዚአብሔር ልጆቹን ይጠብቃል። እኛ ግን ጸንተን ያዘዘንን ለማድረግ እንድንችል እግዚአብሔር ይርዳል። ይሄን ይመስላል የነበረው ስደት። ቀላል ነገር አይደለም። እግዚአብሔር ረጂ ነው፣ ይረዳል። እግዚአብሔር አምላክ የተመሰገነ ይሁን። በተለይ በጣም ቆንጆ ከሆነ ቤተክርስቲያን ወደዚህ ወደ አዘዙልን በምንሄድበት ጊዜ የጌታ እራት አዘጋጅተን ነው እና ምእመኑ ትንሽ ነበሩና ወይ እናንተ እዚህ ብትኖሩ ደስ ባለን ነበረ፣ ትእዛዙ የመጣው ከዚህ እንድትወጡ ከላይ ነውና አሉ። በኋላ ከካህኑ ጋር ስንሄድ መንገድ ላይ አንድ ነገር ነገርኩት። እኛ አልኩት እግዚአብሔርን በዚህ በጣም ቆንጆ የሆነ ቤተክርስቲያን ውስጥ በማምለኬ እግዚአብሔርን አመሰግናለሁ አሉ። ነገር ግን በኦፕን ኤር በእንጨት ስር በዛፍ ስር ማምለክ እናውቃለን አልኩ። ጌታ አምላክ የተመሰገነ ይሁን። የማይጥል ጌታ። አዎ ወገኖቼ እስከ መጨረሻ ድረስ እንድንጸና እግዚአብሔር ይርዳን። ይሄ ነው ያለው ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 24 ላይ። አዎ ድንጋይ በድንጋይ ላይ ይፈርሳል። እየፈረሰ ነው ያለው። ሊሆን ያለውን ነገር ከተናገረ በኋላ መጨረሻ ላይ እስከ መጨረሻ የሚጸና እርሱ ግን ይድናል ነው ያለው። ካለ በኋላ ወንጌል በዓለም በሙሉ ይሰበካል። ከዛ በኋላ ጌታ ይመጣል አለ። ስለዚህ በዚህ እንድንጸና ጌታ ይርዳን። ሆኗል፣ ተቀብለናል። ጌታ አልጣለንም። እግዚአብሔር ይመስገን። እንግዲህ በዚህ ሁሉ ስደት መካከል አብሮነቱ የቀጠለው ያለነው ሰዎች ምክንያቱም የሚከፈሉ መደረግ ያለበት ነገሮች አሉና እነዛ ሁሉ በመጠኑም ቢሆን ጌታ እግዚአብሔር የተመሰገነ ይሁን አቅማችን በሚፈቅደው መንገድ ሁሉ እያደረግን ልንቀጥል ችለናል። እግዚአብሔር አምላክ የተመሰገነ ይሁን። ጥቂቶች ምእመናን ብንሆን እነዚሁ ምእመናን በጣም ፌስፉል ስለሆኑ ታማኞች ስለሆኑ በዚህ አይነት መንገድ እንቀጥል ችለናል በዛ መካከል። ስለዚህ ሁሉን ለጌታ በማስረከብ ነው የቀጠልነው። እየረዳን ነው ያለው። ጌታ የተመሰገነ ይሁን እና በብዙ የሚጎል ነገሮችም ባይሟሉም ባለው በጥቂቱ በመታመን በመቀጠል ግን እግዚአብሔር መልካምና በጎ አድርጓል። ጌታ የተመሰገነ ይሁን። ስለዚህ እሱ ይረዳል፣ እሱ ያቆማል። እግዚአብሔር ይመስገን። በዚህ አይነት ሁኔታ በነበርንበት ጊዜ በዚህ ዘመን ላለችዋ ለክርስቶስ አካል ደግሞ በምን አይነት ሁኔታ ማለፍ አለባት የሚለው ነገር፣ በዝምታ ነው ወይስ ምን መደረግ አለበት የሚለው ነገር በጣም ቁልፍ ነገር ነው። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ በተራራ ስብከት ላይ ሲያስተምር እናንተ የዓለም ብርሃን ናችሁ፣ የምድር ጨው ናችሁ ነው ያለው።
ከዛ በፊት ወደ አእምሮ የመጣ አንድ ነገር አለ። ይሄንን አስቀድሞ ጌታ ኢየሱስ ክርስቶስ ይሄ እንደሚመጣ ተናግሯል። ለምሳሌ ልንገራችሁ። ገና ሰውን በፈጠረ ጊዜ እግዚአብሔር መጽሐፍ ቅዱሳችንን ስንመለከት እንደ ዝግዛግ ነው። ከፍ ብሎ ነው የጀመረው። ያ ከፍ ብሎ የጀመረው ሰውን ከፈጠረ በኋላ የሚገርማችሁ ነገር ነው። አዳምና ሔዋን እግዚአብሔር ካስቀመጣቸው ቦታ ላይ ያንን ኃጢአት በመስራታቸው ምክንያት የተነሳ ከእግዚአብሔር ፊት ጠፉ። ስለዚህ እግዚአብሔር መልሶ ሊያጠፋቸው ሲችል መልሶ ወገኖቼ ምሕረቱና ፍቅሩን አሳያቸው። የእግዚአብሔር ምሕረትና ፍቅሩ የጀመረው እዛ ነው። አዳምና ሔዋንን ምሕረትና ፍቅሩን አሳይቶ ከዛ በኋላ ደግሞ እንዲበዙ ካደረገ በኋላ ወገኖቼ የበዙ ሲመጡ ያ ከፍ ብሎ የጀመረው እነሱ በመውደቃቸው ወደ ታች ወረደ። እንደገና እየበዙ በመሄዳቸው ምክንያት ነሳ። በኖህ ዘመን ደግሞ ሲደርስ የሚገርማችሁ ነገር ነው። እጅግ ታላቅ ትልቅ ስህተት ተሰራ። በኖህ ጊዜ ደግሞ እግዚአብሔር ምን አለ መሰላችሁ? ሰውን በመፍጠር ተጸጸትኩ አለ። እንዴት ፈጥሮ ተነስቶ እግዚአብሔር ሰውን በመፍጠሩ ደግሞ ይጸጸታል? የተጸጸተው የሰውን ክፋት ነው። ከዛ በኋላ የሚገርማችሁ ነገር ነው። እግዚአብሔር ያንን ኃጢአት እየበዛ በሚሄድበት ጊዜ በማዘኑ ምክንያት የተነሳ መልሶ እግዚአብሔር ሰውን ከምድረ ገጽ ሊያጠፋ ወደደ። ይህንን ኖህ ጠራው፣ መርከብ እንዲሰራለት ርዝመቱና ስፋቱን ሰጠው። ወገኖቼ ኖህም በዛ በምድረ በዳ ምንጭ የሌለበት ቦታ፣ ወንዝ የሌለበት ቦታ ይህንን በማንሳቱ ምክንያት የተነሳ ሰራ። አላፊና አግዳሚ ያን መርከብ ሲሰራ ይሄው ሞኝ እግዚአብሔር መርከብ ስራልኝ ብሎት በዚህ በበረሃ ውስጥ መርከብ ሊሰራ ወጣ ይቀጠቅጣል ብሎ ሳይሉ የቀረ አይመስለኝም። ነገር ግን ኖህ እግዚአብሔር እንዳለ መርከቧ ጨረሰ። መርከቧ ውስጥ መግባት የሚገቡትን ይዞ እንዲገባ እግዚአብሔር አዘዘው። እግዚአብሔር አምላክ የተመሰገነ ይሁን። ኖህም ያንን የታዘዘውን ነገር አንስቶ ሰው ብቻ አይደለም፣ ቤተሰቡን ብቻ አይደለም፣ ከእንስሳት እንኳ ተባዕትና እንስቱን ነው ያስገባው። ልብ በሉ። ከዛ 40 ቀንና 40 ሌሊት ወገኖቼ ዝናቡ በዘነበ ጊዜ ከምድር ገጽ ላይ የሰው ዘር ጠፋ። የእግዚአብሔር ትእዛዝ ነውና ያቺ መርከብ በኖህ ታዛ ተሰርታ በዛ ውስጥ የገቡት ወጡ ከ40 ቀንና 40 ሌሊት በኋላ። እግዚአብሔር በዚህ አይነት ሁኔታ ህዝቡን እየመራ እየቀጠለ መጽሐፍ ቅዱሳችንን ስትመለከቱ የሕግ መጽሐፍቱ አለ። ከኢያሱ ጀምሮ ደግሞ እስከ መጽሐፈ ኤስቴር ድረስ ደግሞ የታሪክ መጽሐፍ ነው ያለው። በዚህ ውስጥ ታሪክ ነው ያደረገው። ህዝቡ ሰፋ፣ በዛ ወገኖቼ። በዚህ ውስጥ እግዚአብሔር ብዙ ያስተምር ነበር። ስለዚህ ወገኖቼ የእግዚአብሔር ቃል የተመረኮዝን እንደሆነ በአሁኑ ጊዜ እንደ ስደት ሆኖ እንደው ቸል ማለትም የሌለብን ነገር በተመሳሳይ ጾታ በተመለከተ የእግዚአብሔር ቤተ ክርስቲያን በቃሉ ላይ ተመርኩዛ ማስተማር አለባት። እግዚአብሔር በዛ መርከብ ውስጥ ተባዕትና እንስት እንኳን ሲያስገባ ዘሩ ጠፍቶ አልጠፋም። ስለዚህ ወገኖቼ ይሄንን በዚህ ዘመን ያለውን ለማስተማር እግዚአብሔር ልጆቹን በዛ በተራራ ስብከት ላይ ያስተማረው ትምህርት የዓለም ብርሃን ናችሁ፣ የምድር ጨው ናችሁ ነው ያለው። እግዚአብሔር አምላክ የተመሰገነ ይሁን። ይህንን በጨለመበት ህይወት ውስጥ እያስተማርን በግልጽ በእግዚአብሔር ቃል ተመርኩዘን በመጀመሪያ የነበረውን ትምህርት አዳምና ሔዋንን በፈጠረ ጊዜ ወንድና ሴት አድርጎ የፈጠረውን
በቃሉ ውስጥ እንደሚገባ ልናስተምረው ይገባናል። እንዳልኳችሁ መጽሐፍ ቅዱስ ውስጥ ከኢያሱ እስከ መጽሐፈ አስቴር የታሪክ መጽሐፍ ውስጥ በሱ ብቻ አይደለም እንዲታጠቁ ደግሞ የእግዚአብሔር ሕዝብ እንዲታጠቅ ደግሞ ወገኖቼ በግጥምና በጥበብ ደግሞ በነዛ በአምስቱ ኢዮብ፣ መክብብ፣ መጽሐፍ ምሳሌ፣ መዝሙረ ዳዊት፣ መኃልየ ውስጥ ደግሞ በጥበብና በግጥም ይህንን ሕዝብ ያስታጥቅ ነበር። ሊሆን ያለውን ደግሞ በነቢያት ደግሞ ሊመጣ ያለውን ደግሞ አስነስቶ ይናገር ነበር። በዚህ ሁሉ መካከል የእግዚአብሔር ሕዝብ ይማር ነበር ወገኖች። ስለዚህ ጌታ ተወለደ። በመወለዱ ምክንያት የምህረት ዓመት መጣ። ዓመተ ምህረት ተባለ። እሱ ከተወለደ ጊዜ ጀምሮ የምህረት ዓመት ከመጣ በኋላ ወገኖቼ ጌታ ኢየሱስ ክርስቶስ አገለገለ። በግልጽነት በዛ በብሉይ ኪዳን ውስጥ ያደረገውን ነገር ሁሉ ኢየሱስ ካደገ በኋላ 3 የአገልግሎት ቁልፎች ነበሩት። ማስተማሩ፣ መፈወሱ፣ መስበኩ አቻና ተወዳዳሪ አልነበረውም። ስለዚህ ነው በዛ በተራራ ስብከት ላይ የዓለም ብርሃን ነበራችሁ፣ የምድር ጨው ነበራችሁ አላለም፣ ናችሁ ነው ያለው። ስለዚህ በዚህ በተመሳሳይ ጾታ ግራ በሚያጋባ ነገር ውስጥ የእግዚአብሔርን ቃል ከመጀመሪያ ምን እንደነበረ፣ ምክንያቱም ኢየሱስ የብሉይና የአዲስ ኪዳን እምብርት ነው የሆነው፣ የብሉይና የአዲስ ኪዳን ማዕከል ነው የሆነው። ከዛ አንስተን እውነቱን እየተናገርን ማስተማር ያስፈልጋል። ኤፌሶን ውስጥ እውነትን በፍቅር ግለጡ ብሎ እንደሚናገር ወገኖቼ ይህንን እውነትን በፍቅር መግለጥና ማስተማር አለብን። አለበለዚያ ቤተ ክርስቲያን በማይሆን ነገር ውስጥ ትጠመዳለች። በማይሆን ነገር ውስጥ ትጠመዳለች ቤተ ክርስቲያን። ከዚህ እንድትጠበቅ ማስተማር ያስፈልጋል ወገኖቼ። አዎ ይሄ ቀላል ነገር ሆኖ አይደለም። በእግዚአብሔር ቃል ያንን እውነት በፍቅር መግለጽ ያስፈልጋል። አዎ ስለዚህ ቅድም እንደተናገርኩት ሮሜ ምዕራፍ 1 ላይ ያለው ለማይረባ አእምሮ አሳልፎ ሰጣቸው የሚለውን ቃል በእምነት ጸንተን ለማይረባ አእምሮ እንዳይሰጡ የእውነትን ቃል ማስተማር ያስፈልጋል፣ መናገር ያስፈልጋል። በትንቢተ ሕዝቅኤል ውስጥ ኃጢአተኛውን ከኃጢአቱ እንዳይመለስ ባትነግረው ደሙን ካንተ እፈልጋለሁ ብሎ ጥንቃቄ ስላለ ወገኖቼ የምንመራ የምናስተምር ሰዎች ይህንን እውነት በእግዚአብሔር መንፈስ ውስጥ ሆነን ማስተማርና ከእንዲህ አይነት ነገር ውስጥ ሰዎችን ነጥቀን እንድናወጣ እግዚአብሔር ይርዳን። ምንም የምታመቻምቸው ነገር አያስፈልግም። ቤተ ክርስቲያን ወገኖቼ ጥንቃቄ ያስፈልጋል። ግሪኮች ሲናገሩ ጥንቃቄ የነገር ልጓም ነው የሚሉት። አዎ ስለዚህ በማስተዋልና በጥበብና በእውቀት የእግዚአብሔርን ቃል በመግለጥ በዚህ ዘመን ወገኖቼ ጌታ ኢየሱስ ክርስቶስ ባስተማረው ነገር ላይ ተመስርተን ወገኖቼ በዚህ በተመሳሳይ ጾታ ጠልቀው ያሉትን ሊጠፉ ያሉትን ልንመልስ ያስፈልጋል ወገኖቼ። ዓለምና ሰይጣን፣ ስጋ፣ እነዚህ 3ቱ ጠላቶቻችን ናቸው። ለክርስቲያን ጠላት ነው። ዓለም በአብረቅራቂ ጌጧ በጊዜያዊ ነገር ታታልለናለች። ዛሬ ታሳስቅንና ነገ ታሳዝናለች። ዛሬ ታስደስትና ነገ ታስለቅሰናለች። በብልጭልጭ ነገር በዚህ እንድንወድቅ ይሆናል ወገኖች። አዎ ስጋችን ይመኛል። አዎ ስጋችን ይመኛል። ያ ደግሞ በመመኘት ደግሞ ከውድቀት እንወድቃለን። ውድቀት አለ። ከዛም ልንጠነቀቅ ያስፈልጋል። ሰይጣን ደግሞ የዚህ የሁለቱ ማሰሪያ ነው። ይሄንን በጥንቃቄ ሰዎች በዚህ ውስጥ ተጠምደው እንዳይጠፉ የእግዚአብሔርን ቃል በእውነት ያንን እውነት በፍቅር ሆነን እየገለጽን ልንመልሳቸው ያስፈልጋል። ጌታ የተመሰገነ ይሁን።
ሰው ሁሉ እንዲጠፉ እግዚአብሔር ስለማይወድ አንድ ልጁን አሳልፎ በመስጠት ፍቅሩን ገለጠ። ልጁ ደግሞ በመስቀል ላይ ሕይወቱን አሳልፎ ለሰው ዘር በሙሉ ሞተ። ጌታ አምላክ የተመሰገነ ይሁን። ስለዚህ ነው ዮሐንስ ሲናገር ወገኖቼ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለምን ወዷል ነው የሚለው። በዚህ ውስጥ ሆነን ሰዎች ሁሉ እንዲድኑ በዚህ በግራ መጋባት በተመሳሳይ ጾታ ግልጽ ባልሆነው ነገር ሳናመቻመች የእግዚአብሔርን ቃል እያስተማር እየጸለይን ወገኖቼ በቃሉ መሰረት ከዛ ውስጥ ማውጣት እንድንችል እግዚአብሔር ይርዳል። ቀላል ነገር ሆኖ ነው አይደለም። ዋጋ ያስከፍላል ወገኖቼ፣ ዋጋ ያስከፍላል። የማያልፍ ነገር የለም፣ ያልፋል። ሁሉ ነገር ያልፋል። ስለዚህ ከዚህ እንድንጠበቅ ቤተክርስቲያን ጸንታ ቆማ ይህንን ማስተማር እንድትችል ጌታ አምላክ የተመሰገነ ይሁን። ስለዚህ ነገር ሳስብ ይገርማቸዋል። ዮሐንስ በፍጥሞ ደሴት ላይ በሆነ ጊዜ ያየው ራእይ በጣም ይገርመኛል። በዛ ታስሮ በነበረበት ጊዜ ራእይ ያየ ቁጭ ብሎ ነው ያ ራእይ የሚታየው። እንደ ታላቅ መለከት ድምፅ ሰማው አለ። ያንን የሰማውን ደግሞ ተነስና ለሰባቱ አብያተ ክርስቲያናት ጻፍ አለው። እያንዳንዱ ከኤፌሶን ጀምሮ እስከ ሎዶቅያ ቤተክርስቲያን የመጣውን ያንን ሰባቱን አብያተ ክርስቲያናት ብትመለከቱ ፍቅሮቻቸው የቀዘቀዘ አለ፣ በብዙ መከራ ውስጥ ያለፉ አሉ። በተለይ ሎዶቅያ ላይ በጣም ነው የተቸገረው እግዚአብሔር። ያንን ሰባቱን አብያተ ክርስቲያናት ሲባል እኛ ግንቡ ይመስለናል። አይደለም፣ ሰው ነው፣ ምዕመኑ ነው። ቤተ ክርስቲያን ብዙ ቤት ስብስብ ማለት ነው። ስለዚህ ያቺ ሎዶቅያ አንዴ ትኩስ ትሆናለች፣ አንዴ በራድ ትሆናለች። በጣም ተቸገረ ጌታ። ከዛ 3:20 ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ሰምቶ ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር ራት እበላለሁ፣ እርሱም ከኔ ጋር ራት ይበላል። መቼ እንደሆነ ታውቃላችሁ? ያ የኤፌሶን ከ30 ዓመት በኋላ ጀምሮ 19ኛው ላይ ሎዶቅያ ጋር ሲደርስ ያቺ የጀመረችው አካል ትቀዘቅዝ ነበረ። ብዙ ዋጋ ነው የከፈለው ጌታ። ያንኳኳል፣ ዛሬም ያንኳኳል። ይሄ ማንኳኳት ለአዲስ ነፍሳት ሳይሆን ላለነው አሁንም ጌታ ኢየሱስ ክርስቶስ በመልካም ሁኔታ ቤተክርስቲያን መሄድ ብቻ ሳይሆን በሰማነው ቃል እያደግን እምነታችን እያደገ እየሰፋ እየጠነከርን እንድንሄድ ያንኳኳል። ወደ እውነተኛ ቃል እንድንመለስ እንድናስተምር፣ በእንደዚህ አይነት ሁኔታ የሚጠመዱትን በተመሳሳይ ጾታ ውስጥ የታሰሩትን ለማውጣት ያንኳኳል። በግለሰብም ያንኳኳል፣ በመሪም ደረጃ ላሉትም ያንኳኳል። እግዚአብሔር አምላክ የተመሰገነ ይሁን። ስላልተወን ጌታን አመሰግናለሁ። ክብር ለስሙ ይሁን። ያንኳኳል። ስለዚህ በጸሎት በእግዚአብሔር ቃል ጥነት ገልጠን ቃሉን በማስተማር ሳናመቻመች ወንጌላውያን አብያተ ክርስቲያናት ወገኖቼ፣ ወንጌልን የሰማን የተቀበልን ሰዎች የእግዚአብሔር ሰዎች ይሆን ጌታን የምንከተል ይህንን በሙላት በቃሉ ታጥቀን ከዚህ ውስጥ የታሰሩትን ማውጣት እንችላለን። ያንኳኳል። ኢየሱስ በሎዶቅያ ቤተክርስቲያን የጀመረውን በዛ ብቻ አላበቃም፣ ዛሬም ያንኳኳል። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ ልባቸውን የዘጉትን ለጌታ እንዲከፍቱ፣ ለጌታ እንዲዘጋጁ፣ ከታሰሩበት እስራት እንዲወጡ ወገኖቼ እውነትን በፍቅር ለመግለጥ እንድንችል እግዚአብሔር ይርዳል። መንገዱ ይሄ ነው። ልንመልሳቸው ልናወጣቸው የምንችልበት አንዱ መንገድ ይሄ ነው። ሌላ መንገድ የለም። ጌታ የተመሰገነ ይሁን። ክርስትና አልጋ በአልጋ አይደለም፣ ዋጋ ያስከፍላል። በዓለም ሳላችሁ መከራ አለባችሁ ብለዋልና መከራ አለ። በዚህ አይነት መንገድ ከዚህ በረቀቀና በተሻሻለ መስሎ
በተሻሻለ መስሎ ወደ እስራት የመጣውን መልሰን ማውጣት እንድንችል የሰማይ አምላክ እግዚአብሔር ይርዳን። እንግዲህ ወገኖቼ የቀረ ያለ አይመስለኝም። እግዚአብሔር አምላክ ይርዳቸው። አዎ አገልጋዮች ወገኖቼ ዛሬ ቤተክርስቲያን ያለችበት ሁኔታ ተመልከቱ፣ ደረጃዋን ተመልከቱ። አዎ ስለዚህ የቆሮንቶስ ጸሐፊው ጳውሎስ በአንደኛ ቆሮንቶስ ላይ በዛ በወደብ ቦታ ላይ የተገኘችው ያቺ ቆሮንቶስ ቤተክርስቲያን ከአቴና የሚመጣ ብዙ ነገር አለ፣ ከሮማም ብዙ ሸቀጥ ነው የሚራገፈው። ከዛ ውስጥ የእግዚአብሔር ጸጋ በስቶላቸው ሲወጡ እየተከታተለ ነው ያሳደጋቸው። እኛ የት ነው ያለ ነው? አንደኛ ቆሮንቶስ ምዕራፍ 12 ላይ ነው ያለ ነው። በጸጋ ስጦታዎቹ ላይ ነው ያለ ነው። እንዴት መሆን እንዳለበት እዛ ላይ ግልጽ ይናገራል። እምነት፣ ተስፋ፣ ፍቅር አለ። ከሁሉም ይበልጥ አሳያችኋለሁ አለ። እምነት፣ ተስፋ፣ ፍቅር፣ እነዚህ ሶስቱ ለዘላለም ጸንቶ ይኖራሉ። ከሁሉም ይበልጥ ደግሞ ፍቅር ነው አለ። የእግዚአብሔርን ቃል በፍቅር እንድንገልጥ እግዚአብሔር ይርዳን። አዎ መጨረሻ ላይ ምነግራችሁ የእግዚአብሔር ባሪያ ለዛች ላለችው ቤተክርስቲያን ለቆሮንቶስ ሲናገር 14:40 ላይ ሁሉ በአግባብና በስርዓት ይሆናል። ይሄን ስላችሁ ሁሉ ስርዓትን እንዲያመልኩ አይደለም፣ ስርዓት ያለውን አምላክ በስርዓት እንዲያመልኩ። ይሄን የምታዩ ሰማይና ምድርን በስርዓት ነው ያስቀመጠ፣ በውስጡ ያሉትን በስርዓት ነው ያስቀመጠ። ወገኖቼ ዛሬ የትኛው ከየትኛው እንደሚቀድም እያወቀ በስነ ስርዓት በስርዓት ማስተማር እንድንችል እግዚአብሔር ይርዳን። ብዙ ነገር ነው ልቤ ውስጥ ያለው። በዚህ ልተዋችሁ ፈልጋለሁ። በዚህ ቤተክርስቲያንን ነጥቃችሁ አውጡ። አዎ በተለይ እኔ ባለሁበት ሀገር ባለፈው ዓመት ሚያዝያ ላይ እንደ አውሮፓ አቆጣጠር ሚያዝያ ላይ ማለት ነው ኤፕሪል ላይ እዚህ ሀገር ወሰኑ። ብዙ የጾታ ዝርዝሮች ነበሩ። ይገርማቸዋል። ብዙ የጾታ ዝርዝሮች ነበሩ። ወሰኑ። ዩናይትድ ኪንግደም ጾታን በተመለከተ ወንድና ሴት ብቻ ብሎ በፍርድ ቤት ተወሰነ። ደስ አይልም? እግዚአብሔር አምላክ የተመሰገነ ይሁን። ተወሰነ። አምና በጋዜጣ ላይ ይሄ በፐብሊክ ላይ የሚበተን ጋዜጣ ነበረና አገኘው። ኤፕሪል 17 ላይ በዛ በከተማ ውስጥ የሚበተነው ነፃው ላይ ፍርድ ቤት ጾታን በተመለከተ እንደ እግዚአብሔር ፍጥረት በተፈጠሩበት ጾታ መንግስት የሚያውቀው ወንድና ሴት ብሎ ነው የወሰኑት። እግዚአብሔር አምላክ የተመሰገነ ይሁን። በዚህ ውስጥ የገቡትን እንድናወጣ እግዚአብሔር ጥበብ ይስጠን። ለመፍረድ አይደለም፣ ዕውቀት ይስጠን፣ ማስተዋል ይስጠን። ወገኖቼ ብዙ የሚጠሩበት እነዚህ ግራ የተጋቡት የሚጠሩበት ብዙ ስለነበረ ወገኖቼ ወሰኑ። በሕግ የሚታወቅ ወንድና ሴት ብቻ ነው። ወደ ጾታ ሲመጣ ሁለት ብቻ ነው። በፊት ግራ ተጋብተን ነበር። ሽንት ቤት ሲከድ እንኳን እንደው ግጭት በግጭት ነው የሆነው። ያ አለፈ። ትምህርት ቤት ውስጥ ትምህርት ሊሰጥ ነበረ፣ ተጀምሮ ነበረ። ወገኖቼ የቅዱሳን ጸሎት ተሰማ። እግዚአብሔር አምላክ የተመሰገነ ይሁን። ጸልዩ ወገኖቼ። ለዚህ ያስቀምጦናል። የዓለም ብርሃን ናችሁ ነው ያለው። የምድር ጨው ናችሁ ነው ያለው። እውነትን በፍቅር እንድንገልጥ የሰማይ አምላክ እግዚአብሔር ይርዳን። በዚህ ልተዋችሁ ፈልጋለሁ። ስለዚህ ክብር ለስሙ ይሁን። በጸሎት ለመደምደም ፈልጋለሁ፣ ደመድማለሁ። እናመስግን፣ እንጸልይ።
ሕያውና ዘላለማዊ ሆንክ እግዚአብሔር አምላክ ሆይ በእኔ በደካማ በባሪያ በአገልጋይህ ጌታ ሆይ በአእምሮ ውስጥና በልቦናዬ ውስጥ ባስቀመጥከው መሰረት ለወገኖቼ የማካፍለውን ይህንን ቃል ሰጥተኛልና አመሰግናለሁ። ጌታ ሆይ ያንተ መንገድ አንድና አንድ ነው። የምናመቻምቸው ምንም ነገር የለም። ጌታ ሆይ ሁሉ ብርሃን ነው። ያንን በጥበብና በእውቀት ከቃል አግኝተን ጌታ ሆይ ሰዎችን ማዳን እንድንችል እርዳን። ጌታ ሆይ አንተን ማወቅ እውቀት አይደለም፣ ከእውቀት ሁሉ በላይ ነህ ጌታ ሆይ። በዚህ አእምሮ ልንወስን አንችልም። መንፈስ ቅዱስ ሆይ እርዳን። በቃል እውቀት ተመርኩዘን ጌታ ሆይ ቅዱስ ቃልን በመስጠት በዚህ ውስጥ ጠልቀው የገቡትን ወገኖቻችንን ሊገቡም ያሉትን ነጥቀን እንድናወጣ ጸጋን እንድታበዛ በኢየሱስ ስም እንማጸናለን። ጌታ ሆይ ክብር ላንተ ይሁን፣ ምስጋና ላንተ ይሁን፣ ውዳሴ ላንተ ይሁን። ጌታ ሆይ በመንግስታት ደረጃ እንኳ ይሄው ጌታ ሆይ በታወቁት አገራት ተወስነዋልና በአገሬም ደግሞ ጌታ ሆይ እንደዚህ አይነት ውሳኔ ተወስኖ ጌታ ሆይ አብያተ ክርስቲያናት በዚህ ታጥቃ ደግሞ ትምህርት በመስጠት ግራ የተጋቡትን በዚህ ውስጥ የሰመጡትን እንዲያወጡ በኢየሱስ ክርስቶስ ሕያው ስምና ሥልጣን ይጸልያሉ። ብዙዎችን ጌታ እግዚአብሔር አምላክ ሆይ በዚህ ወጥመድ ውስጥ አስገብቶ እያስጨነቀ ያለው በዚህ ሰዓት በሰማይና በምድር ሥልጣን ባለው በማገለግለውና በሚያገለግለኝ በቅዱሱ በእግዚአብሔር ልጅ በኢየሱስ ክርስቶስ ሕያው ስምና ሥልጣን የተመታ ይሁን። ጌታ ሆይ አስባቸው። የሰማይ አምላክ እግዚአብሔር ሆይ እርዳቸው። መንፈስ ቅዱስ አንተ ከሕዝብ ጋር ሆን፣ ከአገልጋዮች ጋር ሆን፣ ከአካልህ ከቤተ ክርስቲያን ጋር ሆን። ትልቁና ዋነኛ አጀንዳውን ጌታ ሆይ ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው ተብሎ እንደጻፈ ጌታ ሆይ ይህንን ታዛ ቤተ ክርስቲያን ብርሃን ሆና ጌታ ሆይ በዚህ በግራ መተጋቡት ውስጥ እንዲወጡ አንተ እርዳ። እስከ መጨረሻ እንድንተጋ እርዳን። ጌታ ሆይ ይህንን በፍቅር ውስጥ ሆነን ይህንን እውነት እንድንገልጽ እርዳን። ስለ ረዳኸኝ አመሰግናለሁ። ወገኖቼን ስለምትረዳ አመሰግናለሁ። ይህንን ለመንኩ በተወደደው ልጅ በኢየሱስ ክርስቶስ ሕያው ስም አሜን። ወገኖቼ ልባርካችሁ ወዳለሁ። ከያላችሁ ቦታ እጆቻችሁና ልቦናችሁን ወደ ታላቅ ወደ አምላክ በማንሳት ቃል ቡራኬውን ተቀበሉ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቅ። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ጸጋውንም ይስጣችሁ። እግዚአብሔር ፊቱን ይመልስላችሁ ሰላሙንም ዕለት ዕለት ይጨምርላችሁ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን አሜን።